ካየሁሽ ቀን ጀምሮ የራሴ መሆን አልቻልኩም። እባክሽ ሞዴል ስለ ፍቅር ብለሽ አንቺ እንደሆነ ፍቅጂ። ለፍቅር ብለህ ራስህን ለሌሎች አሳልፈህ ከመስጠት በፊት መጀመሪያ አንተ የማን እንደሆንክ ወቅ። ምንድነው ይሄ? ፎቶ ጀርባ ላይ ጽፈህ ለሰጠኝ የፍቅር ጥያቄ ፎቶዬ ጀርባ ላይ ጽፌ ለሰጠው የጥያቄ መልስ ነው። በፈጠረሽ መውደድ ፍቅሬን ላለመቀበል በማይገቡ አባባሎች ነፍሴን አታሰቀኝ። እኔ የምፈልገው ፎቶሽን ሳይሆን አንቺን። ፍቅሬ እውነት ነው፣ ተቀበይኝ። እውነት ማለት እኮ ያውን ስሜት ብቻ ሳይሆን ወደፊት በህይወታችን የምናየው ተግባርም ጭምር ነው። ስለዚህ ይሄ የገባ ቀን ፎቶዬን ቀዳደህ ጣለውና ህይወትን ቀጥል። ለመሆኑ የት እየኖርክ ነው? ማዘርጋ ተመልሼ ነበር ግን ብዙ መስማማት አልቻለም። ታዲያ ለምን ትምህርት አትጀምርም? እስኪ አንተን የት እንደሚያደርስ አይቼ ወስናለሁ። አንተ አሁን መውደድን አልረሳህም እንዴ? ሰው እንዴት ህይወቱን ያሳጣውን ነገር ይረሳል? በጣም ትገርማለህ። ለማንኛውም ካሁን በኋላ በመኖር እንችላለን። ትምህርት ምናምን ደግሞ ቢካል ስራ ምናምን እንፈላለግና ትጀምሪያለሽ። አሁን በይ ተነሽ እንጨፍር። Hi. Hi. ቆይ ላግዝሽ። ቆይ ኧረ ችግር የለም። በእውነት አይከብድም። ኧረ ችግር የለም። አመሰግናለሁ። ምንም ማለት ጎረቤት ሆነን እስካሁን ሳንተዋወቅ አማን ይባላል። መዓዛ መዓዛ የምን መዓዛ? የሌሊት ንግስት? የጽጌረዳ አበባ? የምን መዓዛ? እሱን ለማወቅ እንኳን ተጠግቶ መስጠት ነው። ታዲያ እንዴት ነው? ተቀጥፎ ነው ወይስ ሳይቀጠፍ? ለመቅጠፍ የሚቸኩል ቀጣፊ ብቻ ነው። ናይስ ሚች አለ አይማዝ ከማደናገር ናቸው። አይሻ ቤታችን
የሳጥኗ ባንክ እኮ ነች እንዲህ ከላይ ግቢያ አይ ቡና ደርሷልና አረ መጣሁ ደርሷልና እሺ ምንድነው ቡና ደርሷላችሁ ነበር እንዴ ሲቆላሽ ታው እንዲደርስ ብዬ እኮ ነው ወይልሽም ማለት እንዴት ሙያ ቢኖርሽማ ኖሮ ራሱ ነበር የሚታየው ምን ላድርግ የኔን መዓዛ እንዳያስንቅ ብዬ እኮ ነው የቀደምኩት እኔ ምንሽ ማለት ነው የሚጠይቅሽ ሰው ምናምን አይቻላል ቤተሰቦች የት ነው ያሉት ያሉ ልጅ ያለው ነው ያንዳክስት ግን አለች ቤተሰቦቼ ከሞቱ በኋላ ወደ እናት ሀገር ሄዳ መኖር ጀመራለች እኔ ያደኩት ማደጎ ቤት ነው እድሜያችን ሲደርስ ተከራይተን እንድኖር ስንጠይቀን ተከራይ ማለት ስራ እስከናገኝ ድረስ ዲኮማ የተደረገ ታዲያ ችን የምትመስል ቤት ውስጥ ተከራይ ቆንጆ ነች የእናንተ ሀገር የት ነው እዚህ ዳትሰን ሰፈር እኮ የጓደኛህ አዎ ጎረቤት እኮ ነን አብሮ አደጌ የሆነ ሰዓት ውጪ ቤተሰቦቹ ጠቅልለው ሲሄዱ እሱ እዚህ እኛን ጥሎ አልሄድም በጣም እድለኛ ነህ ውድ ጓደኛ አለ በጣም ቀን ያስመስልብህ ሲፈታ ያው እሺ ሴት የቆላችሁ ሙቀተኛ አንተ ከጭ አለጣፊ ነው እንደልክ እንዴ በተለይ ሴቶች ቤት ደግሞ ግር ምንድን ነው የሚያክለው ቁማር በልቼው ከማ ከብሔራዊ ቡድን ተጫዋቾች ደግሞ ሆነ እየደፋፋው ነው ሰላም ናችሁ ዳኒማን እንዴት ነው እንዴት ነሽ አሎ ኤይ ማዚ ሃይ ስራ ወጥራል ምንም አይልም አንተም ትክክለኛ ስራን ያገኘው መስላል እስቲ ከዚህ ተነስተን ትልቅ ደረጃ ለመድረስ አስበን አይ ባለበት የሚረግጥ ባኬትም አይደርስም ገመዱ አይታየም በቃ ከዛ በኋላማ የኛ ስራ ስላልሆነ እንለቃለን እኔ ምልሽ ማዚ ወይ ትንሽ የቆሸሹ ልብሶች ነበሩ ይዣቸው ልምጣ እንዴ ይዛቸውን አጥብላል ከምርሽ ነው በሆነ ታዲያ በዚህ ካልተረዳዳን ጉርብትናችን ምን ላይ ነው ከነገሩ ስቀልጥሽ ነው መጣው ለማንኛውም ገና እንደዛ ስናጥብ ደክመን አሁን ደግሞ አጣጥፈን መልሰን ለብሰን ደግሞ እናቆሽሻለን ለማጽዳትና ለማቆሸሽ ምን ደክም ፍጡሮች የህይወት እውነታ እስከሆነ ድረስ ምን ማድረግ እንችላለን ታዲያ ወይ እንደ ጸድተን ወይ ደግሞ ቆሻሻውን ለምደለም ይሄማ ቀንና ሌሊቱ መፈራረቁ ቀርቶ ወይ ቀን ብቻ ወይ ማታ ብቻ ይሁን ማለት እኮ ነው አንቺ ከሁለቱ ይሁን ቢባል የቱን ትመርጫለሽ እኔ
ማንስ ጨለማ ውስጥ ቢከትም ራስን ወደ ብርሃን ማውጣት ካልቻልክ እዛው ቀረ ማለት አይደል? ደግሞ መድከምና መጣርን ከፈራክ መቼም ቢሆን አትወጣ። እርዱኝ እረዳችኋለሁ አይደል የሚባለው? ጠቅልለህ ገባህ? አይ ማለት አይ ዳኒ ካስኪችን ጠበስ አድርገራት አውጣን እባክህ። እንዴ እኔ ያለማ ሳይጠር ባይሆን አንተ ሃይ ዳኒ ሰላም ነህ? እግዚአብሔር ይመስገን። አማን የለም እንዴ? አማን ተኝቷል። በጣም ከፈለግሽ ልቀስቅስልሽ። አይ በቃ ተውይተኛ የሆነ ቦታ እንዲያካሄደ ነበር። ታዲያ የግድ እሱ ብቻ መሆን አለበት እንዴ? ለምን ያላካሄድሽ? ስራ እንዳይረፍድብኝ እንጂ ችግር የለውም። መቼም ካገር ብቻ አይደለም። ያሳደገኝ ድርጅት ስራ እየፈለገኝ ነው። እሱ ምን እንደደረሰ ለማጣራት። በምንድን ነው የተመረጥሽው? በምግብ ዝግጅትና በሆቴል መስተንግዶ። አሪፍ ነው። ስራ ለማግኘት ብዙ አትቸገሪ። አዎ፣ ግን ያን ያህል የስራ ጉጉት የለኝም። ለምን? እንጃ፣ ግን ባላግቼ ጥሩ ኑሮ መኖር ፈልጋለሁ። ቤተሰብ የመስራት ትልቅ ጉጉት አለኝ። ግን ምን አይነት ባል ነው ማግባት የምትፈልጊው? ምን አይነት ልበል? ቢሆንልኝማ ያጣሁትን ፍቅር ሁሉ የሚሰጠኝ። ታዲያ ለማግኘት አልሞከርሽም? ባል ምን ያህል እንደሚሳካልኝ ባላውቅም አይኔን የጣልኩበት ልጅ ግን አለ። ማን ይሆን እባክሽ እድለኛው? እኛ እዚህ ቅርብ እያለን አይንሽን ሩቅ የሚያንከራት። ኧረ ሩቅ አይደለም፣ እዚሁ ቅርብ ነው። ካየሁሽ ቀን ጀምሮ የራሴ መሆን አልቻልኩም። እባክሽ ሞዴል ስለ ፍቅር ብለሽ አንቺ እንደሆነ ፍቀጂልኝ። ለፍቅር ብለህ ራስህን ለሌሎች አሳልፈህ ከመስጠት በፊት መጀመሪያ አንተ የማን እንደሆንክ እወቅ። በቃሽ ሞዴል በቃሽ። ከዚህ በኋላ የማንም ልሁን የምን አያገባሽ። አቤት። አንተ ምስኪን የት ነው ያለው? ቤት። በል በጣም ፈልጋለሁ። ባስቸኳይ ውጣና ና። የት ነው መጣ? በሰላም ነው እንዲያሮርጥ ይደረይ? በሰላም ነው። በቃ አንድ ነገር ላማክር ነው። ምንድነው? ከማዛ ጋር ምን ነገር አልጀመራችሁም ማለትማ ፍቅር እሷን አላውቅም። የኔ ልብ ግን ማንም ብቻ አፍቅሮ እንደሚኖር ታውቃለህ።
ግለን ጠይቅ። ሳልወዳት አልቀርም እባክህ። ከምር ከምራ አሁን እንደ ልጅነታችን አይደለም አለ የምናስበው። ወላውልሽ ካለችኝ ማገባቱ ይመስለኛል። አታብራል እባክህ። ታውቃለህ ያኔ መውደድን ለማናገር ለምን እንደፈራ ስሜቱ ይገባኛል። ስሜትና ጥላ አንድ ናቸው። ሁለቱም ብርሃን ወዳዘዛቸው ይወድቃሉ። ምን ማለት ነው? አይ ከጊዜ ትእዛዝ የሚያመልጥ ምንም እንደሌለ ለመግለጽ ይመስላል። ለማንኛውም ብዙ አትጨናነቅ። እንደሚሆን እናደርጋለን። ተማመናለሁ ወዳጅ። All pirates they say Ravai, sold I to the merchant ships. Minutes after day you cry from the bottomless pit. But my hand was made strong by the hand of the Almighty. We found in this generation triumph frankly. Won't you help to sing these songs of freedom? 'Cause all I ever had, redemption song. Emancipate yourself from mental slavery. None but yourself can free a woman. Have no fear for a time, make energy, and none of them can stop the time. How long shall they kill our prophets while we stand inside the loop? እንዴት ነበር? ዘፈን ጠርሶኝ ጥብዝና አላደ ምን ነው ነገ ፋክት መስላለህ? ማዚ ዳንኤል በጣም አፍቆሽ እባክህ አንተንስ ማን ይረዳሃል? ቀልድ አይደለም ማዚ፣ እውነቴን። እሱ የሚፈልግሽ ለትዳር ስለሆነ ዳንኤልና ቢዩና መሰለኝ። ምንድን ነው የምታወራው? ማዚ ለራስሽ ብዬ ስለ ራስሽ ከነገርሽኝ አንፃር ለአንቺ ህይወት የሚያስፈልግሽ እንደኔ አይነቱ ሳይሆን እንደ ዳንኤል አይነት። ስለዚህ ድልሽን ተጠቀሚ። ባለፈው ስምስት ላይ ነበር
በጣም አምሮብሻል። አመሰግናለሁ። ያው አንተን ደስ እንዲል ብዬ አይደል የገዛልኝ ቀሚስ ለብሼ መጣ። አመሰግናለሁ። ለጫጉላ የሚሆነውን ደግሞ አብረን ሄደን እንገዛለን። የምን ጫጉላ? ጫጉላ ነው። አታገቢኝም እንዴ? እውነት? አገባሃለሁ። እቺ ደግሞ ቢሮ ያዘጋጀ ስጦታ ናት። ዳንዬ እየደወልኩት የኔ ቆንጆ አሪፍ ምሳ ነው ያዘጋጀው። እንዳይደብርሽ ነው የመጣው። 7 ሰዓት ነው አስቸኳይ ስብሰባ ጠርተናል እና ትንሽ ጎርሳ አትሄድም? አይ ይቅርብኝ። ባይሆን እንደወጣው ደውልልሽና አብረን ወክ እናደርጋለን። ትንሽ አበዛኩ አልመሰለም? በጣም እያስከፋኸኝ ነው። አንቺን ከሚከፋሽ እኔን ደስ ይበለኝ። ግን እንደዚህ የምሮጠው ለምን እንደሆነ ሳይገባሽ ቀርቶ ሄሎ አማን። ሄሎ ዳኒ፣ የቤት ኪራዩ ትላንት ነበር፣ ረስተኸው ነው? ሶሪ፣ አሁኑኑ ና እናውሰድ፣ ቢሮ ነኝ። እሺ ሃሎ፣ ይቅርታ፣ አሁን እደርሳለሁ። አሁን እደርሳለሁ። ይቅርታ፣ ችግር የለም፣ አሁን እደርሳለሁ። እሺ። እኔ ምን አለቆች የእረፍት ቀን አያውቁም ወይስ እረፍት የሚባል ነገር የላቸውም? ይቅርታ ማዚ፣ መሄድ አለብኝ። ትልቅ የቢዝነስ ጉዳይ ነው። ተነስተልኝ ገትራክ እባክዎ አቶ ዳንኤልን ፈልጌ ነበር። ራሴን
ሊያገናኙኝ ይችላሉ። አንዴ መስመር ላይ ጠብቁኝ። ሃሎ እንዴት ሰነበትክ አቶ ዳንኤል? ጤና ይስጥልኝ። ማን ልበል? ከአዲስ አበባ ዩኒቨርሲቲ ኬሚካል ኢንጂነሪንግ ፋክልቲ ነው የምደውልልህ። በአዲስ አበባ ዩኒቨርሲቲ ኬሚካል ኢንጂነሪንግ የማታ ክላስ ሌክቸረር እንድትሰጥልን ፈልገን ደብዳቤ ልከን ነበር። ነገር ግን መልስህ ሊሰጥንልን አልቻለም። ምን ነው? ቅድሚያ ከአለቆች ጋር መነጋገር ይኖርብኛል። አለቆች ጋር ያለውን ነገር ሁሉ ጨርሰናል። ያንተ ፈቃደኝነት ነበር የቀረን። እባክህ ከቻልክ ብቅ በልና ዛሬ ምሳ እየበላን ብንነጋገር ጥሩ ነበር። እሺ ልሞክር። ቴንኪው። እሺ አመሰግናለሁ። እጠብቅሃለሁ። መልካም። እሺ ወይኔ ማር ለምን አሁንስ በዛ። መጀመሪያውኑ ጉዳይን አግብተህ ብትኖር አይሻልም ነበር? ለማንኛውም ቻው። ቆይ እኔ የምልህ ሙሉ ቀን ስራ ማታ ማታ ደግሞ ማስተማር ከጀመርክ እኔ እናንተ መሽመሽ ነው አብረን የምንሆነው። ማዝ ራሳችንን ማጠናከር አለብን። ትንሽ ቆይቶ ደግሞ ልጅ ሊያምረን ይችላል። ለሱም ደግሞ በደንብ መዘጋጀት አለብን። እሑድ ደግሞ ከሰዓት አብረን ነው። እኔ በምን እንደማዝን ታውቃለህ? አግብቼ እንኳን ዛሬን ብቻዬን አብሮኝ በመኖሩ ነው። እጭ ይሄን ያህልማ አላማረርኩሽ። ጭማታው በዛ ላይ ደግሞ ታኮርፋ ያምርብሽ። አሎ ሃሎ አባል ሰላም ነው? ሰላም ነው። እንዴ ዘጋኝ? ምን ባክ ሁሌም ላገኘህ አስባለሁ ግን አልቻልኩም። እሱም አድሮም እኮ አልችልም ነበር። እኔ ራሴ ነኝ በገዛ እጄ ጣጣ ውስጥ የከተትኩ። ነገረኛ ይሄን ነገር መፈለግ አልተውም አልከኝ አይደል? አልተዋልከኛ ምን ላድርግ? እኔም ላቡ አንድ ነገር ላስቸግርህ ነበር ባክ። ማስቸግር ከሆነ ሰሞኑን ትንሽ ቢዚ ሆኜ ወደ ቤት መሄድ አልቻልኩም እና ቤት ሄደህ ማዚ እንዳይደብራት አብራት ምሳ ብትበላና አምሮዋ ፈታ እንዲል ወጣ አድርገህ ብታዝናና ደስ ይለኝ ነበር ባክ። ኦኬ የሚጠቅም ከሆነ ችግር የለም። ቴንክ ዩ አውዬ በጣም አመሰግናለሁ። ምንም አይደል። ባይሆን ደግሞ ዜሌ ያስብበት። ማን ያበላሸው ነው አንቺም ታስተካክዩ? አሁንም አንድ ነገር እነግርሻለሁ። ከዚህ በኋላ ወደዚህ እንዳትመጪ። እጂ አለ መቼም ቢሆን ተስፋ ይግቡ። ሰላም ለዚህ አማንዬ። እሺ ማዚ ሌንሽ ሰላም ነው? ለማንኛውም ለዛሬ እንደኔ ሆነ አጫውትልኝ ብሎኛል። የሰው መልእክተኛ እንደራስ አይሆንም ሲባል አልሰማህም? ኧረ በደንብ አውቃለሁ። ህይወት እንዴት ነው? ቆንጆ ነው።
አንቺስ ትዳር እንዴት ይዞሻል? ያኛማ እንደምታየው ተያይዘናል። ይብላኝልህ አንተ እንጂ ቤቲን አግብተህ ሰርግ እንዳንበላ ያው አንተ እዚህ ቁጭ ብለሃል። ከዚህ በላይ ምን ሰርግ አለ? እናርፋችሁ አበቡ። ሊልቅ በጣም ርቦኛል። እስቲ አቀራርቢና ወይ መጣሽ። አንደኛ ሰፈር ልጅ እንደዚህ ድግስ ላይ ይጠራል። አነሳ ቆለልሽና ሙዟን ያነሳትና ጆሮ ላይ ብርቱካን አንሳይ እንደዚህ ይዛት ሴትዮዋ ፍትፍት ይዘው ይመጣሉ። ልጄ የቱ ጋር ላድርግልሽ ሲል አብሶ ቀደም ስለ ጓደኛሽ ነግሻለሁ ብላኝ ነበር። ስለ ቤት ነው? ምድር ላይ ሁለት አይነት ሰዎች አሉ። በልጅነታቸው ካልጋ ላይ የወደቁና ያልወደቁ እንላቸዋለን። ምንድናቸው ደግሞ እነሱ? ካልጋ ላይ የወደቁት ማለት ግማሾቹ ማፍቀሪያቸው ይሰበርና እስከመቼም ማፍቀር አይችሉም። ግማሾቹ ደግሞ ይሰነጠቅባቸውና ከአንዴ በላይ ማፍቀር አይችሉም። መደብ ላይ ያደጉት ደግሞ ሁሌም አዲስ ናቸው፣ እንዳፈቀሩ ይኖራሉ። አየሽ የኔ ማፍቀሪያ በልጅነቴ ስለተሰነጠቀ ከአንዴ በላይ ማፍቀር አልችልም። ለዛ ነው ቤቲ መስማት ያልቻልኩት። እሷ እኮ በጣም ነው የምትወድቅ። አውቃለሁ፣ ግን ምን ማድረግ እችላለሁ? እኔ እኮ ማደጎ ቤት እያለ በጣም ወደው ልጅ ነበረ። ግን ለሁለተኛ ህይወቴ ምንም አይነት ተጽዕኖ አላሳደረብኝም። አንቺ መደብ ላይ ያደግሽው ማለት ነው። ቆይ የዚህ ፍልስፍና ኤክስፐርት ማን ነው? ባልሳሳት እውቁ የኬሚካል ኢንጂነር ባልሽ ወያባ በጣም ነው የሚያስቀው። አልደበረሽም ማለት ነው? ኧረ ምንም አልደበረኝም፣ ደስ ብሎኝ ነው ያልኩት። ግን አንተ አሁንም አብረኸኝ አይደለህም አይደል? ላርግ ብለሽ ነው። ማሽኑ እኮ ስራ ቢጀምርም እንከን አላጠዋለ። አንዱን ሲሉት አንዱ ፈርዶብኝ ፈረደን አገባዋለች። የፈረደን ማን ነው? ፈረደ ማሎፍጮ ቤቱ ነው። ምንድነው ችግሩ ታዲያ? ምንም ሊገባኝ አልቻለም። አንተኛ ከተኛውማ እሱም ተኝቶ ይቀራል። እሱ ብቻ ሳይሆን ሁሉ ነገር የተኝቶ ነው የሚቀረው። እንዴት ነው የምታጥበው? በስስት ነው። የካምፓስ ያኔ ቺኮችን ሲኔ ነበር። ቀስ ለቺክ ሲኔ ነው። ኦ አንተ ባለቂ ሲኒ ወይኮ ተገልብጦ ጉጭ ብሎ እኮ ጉጭ አላለም። ታዲያ ምንድን ነው የምትል? ጉጭ ነው። ጉጭ የላርቤ ስንት ቀን ነው የምትቆየው? ፋቢላ 5 ቀን ቆይ። ስራው ምንድን ነው? ለመቀሌ ዩኒቨርሲቲ ኢንጂነሪንግ ፋካልቲ መምህራን የሚሰጥ የ3 ቀን ወርክሾፕ ነው። ማታ እኮ ያስፈራል። ቤቲን ጥሪያትና ታዲያ አብራችሁ ደሮ ነገ ስንት ሰዓት ነው የምትሄደው?
12 ሰዓት ነው የሚታየው። ቆይ አንቺ እንደዚህ ከምትሆኝ ለምን አብረሽው አትሄጂም? ደግሞ አፋልኝ ብለህ ታወራለህ እንዴ? አረ ቆይ እኔ ደግሞ ምን አደረኩ? አንተ አይደለህ እንዴ እንዴ የማይረባ ህይወት ውስጥ የከተትከኝ? እውነትም በርዶሻል ማለት ነው። ለበረዶ ደግሞ መጣ። እኔ ምላማኒ የሚከፋ ካልሆነ አንድ ነገር ልጠይቅ። ዛሬ ቤት ይደውላልኝ ነበረ። አልቅሳ ነው ስልኩን የዘጋችው። ግን ቆይ ለምን ዝም ብለሽ አትላትም? ዝም ብለሽ ማለት ነው በቃ እንጃ። ግን እንቧ እንዳይፈስ እሺ ብሎ ማስደሰት እግዚአብሔር እኮ ለፍቅር ብቻ ብሎ ያስቀመጠው ይንባቋት የለም። ቆይ እሷ ስላለቀሰች ብቻ እንዴት ልወዳት ይችላል? አንተ ግን በጣም ጨካኝ ነሽ። ግን የእውነት አፍቅረህ ታውቃለህ? እንደ ቤቲ እምባዬ ብቻ ሳይሆን መቅኔ እስኪፈስ ደግሞ ምን ተፈጠረ? አማን ግራቄን ሳታይ ቀጥታ ነዳ። ቀጥታ ለንደው? አዎ ነዳ። ወይ ፊት ለፊት የምታየው የመሿለኪያ ድልድይ ነው ሱፐርማርኬት? በእናትህ አማን ለምን ታሰፋለህ? ውጣ። ሴልሹ ከማንሳት ከጀመረች ዋጋ የላት። ለምን? የእናንተ አርበኝነት የሚጀምረው ከዚህ ነው። ለኔ ልብላ? እኔ ጎርሼ ከጠገብኩኝ በኋላ ትጎርሳለህ። አንድ ነገር አስታውስሽ። ምን? አንዴ ከአንዷ ጋር ፍቅር እየሰራ አማንዬ ስልህ ወይ ይለኛል። አማንዬ ስልህ ወይ አማንዬ ወይ ከዛ ሙድ ውስጥ ገባውና ጸጥ ስላት አማንዬ ከዛ ራስ አማንዬ ወይ Another shot of whiskey, can't stop looking at the door.
wishing you come sweeping in the way you did before. ምን አረግን? አንደኛ ማርሽ አስገባን። ከዛ በቃው ኧረ ፍሬ የቱ ጋር ነው? ፍሬን እንደርሳለን በላቸው። ምን የሚል ወረቀት ነው? ጽፌት ይቅርታ ደብዳቤ። አንድ ነገር ልንገር፣ ምንም ተሳስቼ ያደረኩት ነገር የለምሽ። ከዳኒ ጋር ከተጋባን ጀምሮ በ4 ወር ጊዜ ውስጥ ደስ የሚል ለልፍን ያሳለፍኩት ከ3 ጊዜ አይበልጥ። ደግሞ ያን የሆነ የወደድኩት አንተን ነው እያልኩ ነበር። ልቡን ፍቅር ሳይሆን ኬሚካል ለሞላው ጓደኛ አሳልፈ የሰጠኸኝ። እኮ ሰው ነኝ። እንደ ሰው ደግሞ ሁሉም ነገር ያምረኛል። ደግሞ ለእንደኔ አይነት ማደጎ ቤት ተኩራን ካላደገች ብርቋት ሰውና ፍቅር እንጂ ሌላ ሁሉም ነገር ከንቱ ነው። የሚያሳዝነው ግን ጓደኛዬ ይሄን ሊረዳኝ አለመፈለጉ ነው። አይ ማዚ፣ ታዲያ እኮ የሴት ልጅ ጥበበኝነት የሚፈተነው በእንደዚህ አይነት ጊዜ ነው። ባሏን እሷ እንደምትፈልገው አይነት አርጋ መስራት ያልቻለች ሴት ዳሯን ጥግ ማድረስ አትችልም። ድሮ ሞዶች አሻችሁ ከፈጸማችሁ በኋላ ነው መሸት ስትፈልጉ ጥበብ ምናምን ያላችሁ የምትቀባጥሩ። ከነገረኛ ባሌ እንዴት አድርጌ እንደምሰራው እንደልክ ላውቀው እንደ ቂጣ ልጣጣው ወይስ እንደንጀራጋለው ከነገረኛ ወይ እንደተሽሩ ጽጌላ አንተክል ንገረኝ። ኧረ ማዚ ተረጋጊ። ነው አንዱን እንኳን ባሳይታችሁ ትናንትና ምትስለኛ አድርክ ነው አሁን እንደዚህ የምትፈላሰፈብኝ ነው ወይስ እቺ የዩኒቨርሲቲ ጦጣ መስየት ነበር? ናልሻንቺ እንደገና የዩኒቨርሲቲ ጦጣ የታባሽ አውቀሻት ነው ስለሷ አፍሽ የምትከፍቺው? እንመታኝ ባልሆነ እደረግምብሽ። እዛቻ የማይችሉ ወንዶች ማስፈራሪያ ነው። ሲቶሪ ይፈታሉ፣ ወኛቸውም አብሮ ይበላል። በቃላ መታኝ መታኛ
እንደዚህ ስትናገር ከኋላ ያን ያለችበት እንዳያልሽ ልብ ካለ አመታኝም ነው አማን እኮ እንደራሴ ማምነው ጓደኛዬ ነው። እኔ ያልኩሽ ያለሁት ለምንድን ነው በተደጋጋሚ ጊዜ ስልክሽ ይዘጋል? እንዴት ስልኬን አውቄ ዘጋዋለሁ ዳኒ? እንዴ አንድ ቀን መርካቶ ሄጄ ባትሪ ዘጋብኝ። ሁለት ቀን ደግሞ ከማን ጋር ፊልም ላይ ሄጄ ዘጋሁት። ዛሬ ደግሞ በጧቱ ልሳለም ሲሄድ ጸሎቴ እንዳይረብሸን ብዬ ነው ዘጋሁት። እንዴት አውቄ ዘጋዋለሁ? ለማንኛውም ለወደፊቱ ቤተክርስቲያን ስቴጅ ላይ ነጠላ ጣላልሽ። አሎ ሄሎ ዳን ይደርሳል። ያው ግቢ ውስጥ መኪና ፓርክ እያደረኩኝ ነው። እሺ በቃ ቶሎ በል አለቃ እንደገባ ሪፖርት አድርግልኝ ብለዋል። ያምን ሪፖርት? መቀሌ ሄድክበትን ነው? ገና ትናንትና አይደል እንደ የገባሁት? አውዛው ሰጭ ምንድን ነው ያደረከው አንተ ውሻ ልጅ? ምን አለሽ? እንዴ ልጠረጥር እንደቻለ ሳስበው ምንም ሊመጣልኝ አልቻለም። አንዴ መጠርጠር የጀመረ ልብ መቼም እንደሚያደርግ ስለማይታወቅ እኔና አንቺም እዚህ ጋር ይበቃን ይሻላል። ምንም የሚያሰራ ነገር የለም። አንተ ካልፈዘዝክና ፍጥነቴን መከተል ከቻልክ ማንም ቢሮጥ ደግሞ አይደርስም። እንዴት ነሽ? ተጠፋፋን አይደል? ግቢ። ስራ እንዴት ነው? ስራ አሪፍ ነው፣ ምንም አይልም። ትዳርስ? ትዳር ምንም አይልም ከሞላ ጎደል። ምን ነው ቅሬታ አለ እንዴ? ያው አንዳንዴ መች ይጠፋል ብለሽ ነው። እኔ የምልሽ ቤቲ፣ ወይ ከማዚ ጋር ሰሞኑን ተገናኝታችኋል? ማለት መቼ? ማለትማ በላይ 5-6 ቀን ውስጥ። አይ አልተገናኘንም። ስልክስ ተደዋውላችሁ ታውቃላችሁ? አልተደዋወልንም። ምን ነው የተፈጠረ ችግር አለ እንዴ? መሰለኝ እንግዲህ። ምንድነው? አይሽ ቤቲ፣ ሰሞኑን ለስራ ጉዳይ ወጣ ብዬ ነበር፣ እዚህ አልነበርኩ። እናም ማዚን ሲሄድ ብቻዋን እንዳትሆን ቤቲን ጥሪያትና አብራችሁ ሁኑ ብያት ነበር የሄድኩት። ይሄንንም አላደረገችም። እዛሙኝ በተደጋጋሚ ጊዜ ስልክ ስደውልላት ወይ አታነሳውም ወይ ተዘግቷል ስልኩ። ትናንትናም ከዛ ከተመለስኩኝ በኋላ ለምን እንዳደረገች ስጠይቃት ፍጥጥ ያለ ውሸት ስትዋሽኝ እያወቅኩት ዝም አልኳት። ዛሬ ደግሞ ይሄንን ወረቀት መኪናዬ ውስጥ አገኘሁት።
እሷ መኪና መንዳት ትችላለች እንዴ? አይ መኪናውማ አማን ጋር ነበረ። እና እቺ ልጅ ካንቺ ጋር አብራ ካልነበረች ምን ሲያደርጉ እንደነበር መቼም የግልጽ ማሳያ ነው አይደል? አዎ ሊመስል ይችላል። ግን አማን ከሆነ የሚጻፍላት ምናልባት በሌላ ነገር አስቀይሟት ቢሆንስ? ምክንያቱም አማንም በደንብ አውቀዋለሁ። ሴት አጠገቡ እንድትደርስ አይፈልግም። እኔን እንኳን ምን ያክል እንዳንከራተት ታውቂ የለም። ከዚህ አንፃር ትንሽ አይከብድም? በዛ ላይ ከማዚ ጋር ኦኬ። ለማንኛውም አንድ ነገር እንድትረጅኝ እፈልጋለሁ። ምን? ሌላ ቦይፍሬንድ ይዘሻል እንዴ? አዎ አማንን ለመርሳት ይዤ ነበር፣ ግን አጉል ሊያደርገኝ ሲሆን ተውኩት። አማንን የእውነት ትወጂዋለሽ? በጣም እውነት አማን ከኔ ጋር ቢሆን ምን ያክል እንደምደሰት ነው የነበርኩ ማውቀው። ኦኬ አሪፍ ነው። ስለዚህ አንቺ እንደመጀመሪያው ከአማን ጋር ያለሽን ግንኙነት ቀጥይ። እኔም እንዲሳካልሽ የቻልኩትን ሁሉ አደርጋለሁ። ግን አሁን ላይ ሁለቱ ብዙ ጊዜ አብረው ስለሚሆኑ ምን እንደሚያደርጉ አንድ ባንድ እየተከታተልሽ ትነግሪኛለሽ። ይሄን ያክል ከተጠራጠርካቸውማ ለራሴ ስል አድርገዋለሁ። ለዛውም የጓደኛውም ሚስት ከማአዚ ጋር አይታመንም። ኤኒዌይስ ከአሁን ሰዓት ጀምሮ የተባባልነው ለራሳችን ስንል መቀጠል አለብን። ችግር የለውም ዳኒ። ሃሎ አማን፣ ሰላም ነው? አለው። የት ነው ያለው? አሁን ያለሁት መሬት። እባክህ አትቀልድ፣ ለቁም ነገር ፈልጌ ነው። እሺ ምንድነው? በእናት የማዚ ልደት ዛሬ መሆኑን ረስቼው ሰንብቻውን ትዝ አይለኝ መሰለህ? እናማ ሰዓቱን ሳየው ደግሞ አሁን ሄዷል። ከዚህ በኋላ ምን አድርጌ ሰርፕራይዝ እንደማደርጋት ግራ ገባኝ። አንተ የሆነ አይዲያ አታጣም ብዬ ነው የደወልኩልህ። በእናትህ ስማ፣ እኔ እኮ የገረመኝ እኔ እስከ መቼ ነው ቆይ አንተ ሞግዚቶኝ ምን ነው? ስማ ጥራትን መቻል እኮ በስራና በገንዘብ ብቻ አይደለም በትዳርም ነው። ወቀሳውን ለጊዜው አቆየውና የሆነ ነገር በለኝ እስኪ በእናትህ። ኦኬ ማዚን በልደት ቀኗ ማስደሰት ነው አይደል የፈለከው? አዎ ማን እሷ ካንተ ብታገኝ ሊያስደስታት የሚችለውን ነገር ንገረኝና ከዛ እነግርሃለሁ የምታረገው። ምን ማዚ ከኔ የምትፈልገው? አንተ አላውቀውም። አይገርምም? በቃ ስታውቀው ማንንም ሳትጠይቅ ራስህ ታደርገዋለህ። ምን አይነት ጥያቄ ነው? ተንከሲስ ማዚ ሄሌኔ ማር ሬት እየላስሽ ማር የምትይ ፍጡር። ስማ የማር መሰረት የሬት አበባ እንደሆነ አታውቅም እንዴ? ጣፋጩን ለመስራት የግድ መራራውን መክሰም አለብን። እሺ ነቢት፣ አሁን ምን ልታዘዝ? በግማሽ ሰዓት ውስጥ ቤት ላገኝ እፈልጋለሁ። እንዴ ይሄ ማጉል ትእዛዝ። ለምን ከቤት ርቀሃል እንዴ? አይ ቀጠሯ ትንሽ ሳሳ አለች። ቦርቀቅ ብታረጊልኝ። እሺ ጌታው፣ አንድ ሰዓት ይሁንልህ። ግን ገና ከቀፎሽ አልወጣሽም ማለት?
በቃ መብራሬ ነው። ማረፊያ አጥቼ እንዳልንከራተትብህ ደግሞ ቅደመኝ የኔ ቆንጆ። ስሚ አንድ ግጥም ግጠምልሽ። እሺ ግጠምልኝ። መቼም ላንቺ ስገጥም አለኩ። ስሚ ንቤ ንቤ ቀፎሽማ ኖሬ ለሌላም አይደለም ብዬ ነው ለማሪ መታሰቢያነቱ ለዳንኤል ሙላት። እሺ ለማንኛውም አመሰግናለሁ። ቻው። እንዴት አወክ እንደት ይሞን? እኔ ጋር እኮ ልልሽ የኔ ቆንጆ ጣውል በኋላ ታፈንኩ አንቺን ለማስደሰት። እሺ ቤቲ። ሄሎ ዳኒ፣ አንተ ልክ ነበርክሽ። ማዕዚና ማን ጉድ ሰርተውናል። ምን? አዎ ዛሬ ለሁለተኛ ጊዜ አየኋቸው። ከፈለክ አማን ቤት ሄደክ ማረጋገጥ ትችላለህ። ስሜታዊ የሆነ ግን አጉል ነገር እንዳታረግሽ ተጠንቀቅ። የወደፊት ህይወትን እያሰብክ
በቆሻሻ ከንፈርሽ ስሚ ትንሽ አይቀፍሽም? ዳኒ ምንድነው የምታስበው? ሸርሙ የፈለከው በለኝ። ያኔ ንጽህናዬና ፍቅሬን ለማየት ጊዜ አለ። ዛሬ ግን ሸርሙጥናዬን ለማየት ተመችቶ መጣ። እንኳንም መጣ። ድሮስ ማንም ቢሆን የፈለገውን አምነህ እንኳንም አየ። ይኸው ናግደለኛ ናግደለኛ። ሊገለኝ እየመጣ ነው ከቤት ውጣ። ፎቶውን አየኸው? ቀጥልና ከጀርባ የተጻፈውን አንብበው እስኪ። እኔ ለዘመናት በፍቅሯ ስሰቃይ ብኖርም ከዚህ ሌላ ለእኔ ምንም የሰጠችኝ ነገር የለም። ለእኔ ህይወት ግን ከሷ ማግኘት ይገባኝ የነበረው ይህን ሳይሆን ለፍቅሬ ምላሽ ፍቅሯን፣ ለእኔነቴ ምላሽ እሷነቷን ነበር። ይህ ግን በአንተ ራስ ወዳድነትና ስግብግብነት የተነሳ ሳይሆን ቀርቷል። ከስግብግብነትም በላይ በጣም አስቀያሚ ስራ ደግሞ እንደዛ ማፈቅራትን ልጅ ከተጠቀምክባት በኋላ የትም መጣል። እኔ ግን አንተ ተጠቅመ ጥላታል ብዬ ፍቅሬንም እሷንም ከልብ ያውጥቼ ይመጣል ባለመቻሌና አንተ በሰራው ከንቱ ስራ ምክንያት ከምንም ሳሉን ህይወት ለዚህ በቃ። ያኔ በእኔ ህይወት ውስጥ የሰራውን ትልቅ ስህተት ላፍታ እንኳን አስበው የምታውቀው ኖሮ ድጋሚ ማዛን ተስፋ አድርጌ ከወደኩበት ልነሳ በወሰንኩበት ቅስፈት ያንኑ ታሪክ መልሳት ደግሞ ዛሬም አንተ ከበደልከኝ በላይ ተበድያለሁ ብለህ ህይወትን ሙሉ ስትገል የኖርከውን ሬሳ ድጋሚ ለመግደል ባልመጣን። ለማንኛውም አሁን የሸሸሁት ጀብደኛ መሆንን ስለማቅ አጉል ነገር እንዳንደራረግ ብዬ እንጂ ፈርቼ እንዳልሆነ። ፎቶውንም ከዚህ ደብዳቤ ጋር ያስቀመጥኩልህ ያለፈ ስራ እንድታስታውስበት ስለሆነ መልሰ ቦታው አስቀምጥ። ሌላውን ጊዜ ይፈርድ። ማዛ ወዴት እንደምንሄድ እንኳን ነገርሽኝ። ዝም ብለህ ሄዳልኩ አይደል እንዴ? እንዴት ነው ዝም ብዬ የምሄደው? በስራ ቀልዳለ እንዴ? እሺ ኔትወርክ ወዳለበት ብቻ ወሰደኝ። እንኳን ያለውን ቴሌቪዥን እንዳለ ያለው ሰይጣን በእናትህ አቁማ በእናትህ ቼነኝ እኮ ላገኝ እፈልጋለሁ። ማዛ ዳንኤል አንቺን ተጠቅሞ ሊይዘኝ አስቦ ከሆነ ግን የባሰ ነገር ውስጥ ነው የምንገባው። አይደለም የኔ ማር መግቢያ ትቼ እየተንከራተትኩኝ ነው። እኔም ብቻዬን ነኝ። የት ነው ያለው ላገኘው?
ነው ዝም አልከው? እሺ መልሼ ልደውልሽ። ዝም እየሄዳው ነው። ምን አይነት ፍጥሮች ምን አይነት አረመኔዎች ብትሆኑ ነው መሀላቸው አስገብታችሁ ቂማችሁ መወጣጫ አድርጋችሁ ትንሽ አላሳዝናችሁ? አረመኔነቴን እንድትነግሪኝ አልነበረም ያን ሁሉ ታሪክ የነገርኩሽ። ዳንኤል ያደረገኝን ነገር ለመበቀል አይደለም ደግሞ ያን ሁሉ ነገር ሳደርገኝ ነበር። እና አፍቅረሽ ነው የምትለኝ ነበር አንተ ካዲ። ታስታውሻለሽ ያኔ ቀን ያጠብለውን ልብስ ማታ አንቺ ቤት እያላጠፍሽ ስናወራ ነበር። በህይወቴ ውስጥ ዳግም ተአምር ሊፈጠር የሚችል ነገር ተናግረሽ ነው። ቃልሽንም አንቺንም ተስፋ አድርጌ ዳግም ከገባሁበት ጨለማ ለመውጣት በወሰንኩበት ቅጽበት ነበር ዳንኤል ሊያገባሽ እንደወሰነ ነግሩኝ ለሁለተኛ ጊዜ ህይወቴን ያጨለም። በቃ ከዛ በኋላም ከሱ ራሴን አርቄ ለመኖር ሞክሬ ነበር፣ ግን ራሱ መልሶ ጠርቶ ያንቺ ሞግዚት አረገ። ከዛ በኋላ በሱ ስትማረሪ ሳይ እንደገና እኔ እዚህ ህይወት ውስጥ እንደከተትኩሽ ስትናገሪ በህይወቴ ውስጥ ለማን ምን ብሰራ ልክ እንደመሆን ሳስብ ምንም ሊገባኝ አልቻለም። ወቅቱ ከሱ ይልቅ እኔ እንደምትወጂኝ እየነገርሽኝ ችግሬን በማሰብ ብቻ ለፍቅርሽ መቆም ባለመቻሌ ራሴን የባሰ እንድጠላ። ከዛ በኋላ ነው የውስጤን ከንቱነት ትቼ ያንቺ ፍላጎት ለመከተል የወሰንኩት። ላንቺ ብላኝ እንጂ መቻጣው ወዳጂ እሾህም በሾህ ነው ሴትም በሴት ልጅ በላት በቃ። ብታምኚም ባታምኚ አሁን ግን ውስጥ ያለው ጸጸት ሳይሆን እውነት ነው። አንቺን ለመጉዳት የሚመጣ ማንኛውንም ነገር ለመጋፈጥ ራሴን አሳምነው። አላምንህም። ወደፊት አብረሽ ትኖሪያለሽ? እኔ ከእንግዲህ የማናችሁ መሆን አልፈልግም። ከቻልክ ነገ በሌሊት ወደ አክስቴ ጋር ሸኝ። እዚህ ከተማ ውስጥ መቆየት አልፈልግም። ቤታችን ማረለው ነው እዚህ ማንም የኔ ቆንጆ እኔ እናንተ ብቻ ነይ
ወይ ልጄ በሞትኩት ምን እግር ጣለሽ? ወይ ልጄን በሞትኩት እንደምን ነሽ? ደህና ነሽ ወይ? እንደምን ነሽ? ምን ነው በደህና? አቤት ነኝ ወደ ቤት ፍቅር ተነስተሽ እንኳን ቁርስ ስላትለኝ እንዴ? ማናት ደግሞ እቺ? አንድ ምንነቷ የማይታወቅ ሰይጣን አለች። እስኪ ሲያት ራሱ ሰይጣን ነው የምትመስለው። ኧረ እባክሽ ከአሁን በፊት ሰይጣን አይተሽ ታውቂያለሽ? ይቅደዳው ነገር ትልቅ አትበይ እባክሽ። እስቲ ነው ከአሁኑ ቁጥጥር ጀምር። የፈለክበት አይ ነው ጭራሽ ሰላምታም ጠፋው። ይሄ ምን ማለት ነው? አንቺ ከወሬ ውጭ የምታውቂው ነገር ምንድን ነው? እኔ ማን ነኝ? ማንስ የማን ነው? የምታውቂው ነገር አለ? አንቺ ስለራስሽ ታውቂያለሽ? ይሄስ ፎቶ አማን እጅ እንዴት ሊገባ ቻለ? ከአማንስ ጋር ምን ነበር ስታደርጉ የነበረው? አልቀመጥም። እሺ አልሄድም። እሺ ተንበርከክልኝ። እኔ ዳኒ ቆይ ያልጨረስከው ነገር ካለ ጨርስና ነው። የምትፈልገው ነገር ለማግኘት እኮ የግድ መናደድ፣ መቆጣት፣ መበሳጨት አያስፈልግም። ስትናጥ ሁሉም ነገር ይፈሳል። ተረጋጋ፣ ዘና በል። እባክሽ አትመጻደቂ። በአባባልና በወሬ ሰውን ግራ ከመጋባት ውጪ ስለራስሽ እንኳን የምታውቂው ነገር አለ? ማውቅስ ማን ነው ብዬ እንድነግርህ ትፈልጋለህ? አንተስ ታምነኛለህ? ለሱ ፎቶ ነበር የሰጠሁት። ለአንተ ራሴ አሰልፌ ትቻል ነበር እንዴ? የታረከው። እሺ አሁን ወሬ፣ ምክር ምናምን አልፈልግም። የመጣሁበትን ጉዳይ ብቻ ንገሪኝ። ስለኔ ምንድነው የምታውቂው? እስኪ ፎቶን እንዴት ልታገኘው እንደቻልሽ ንገረኝ። ያ ኮተታም ባንቺ የለመደው ማማገጥ ሚስቴ ላይ ሲደግሞ እጅ ከፍንጅ ያዝኩት ልገለው ሲሄድ ይሄን ፎቶና ብጣሽ ወረቀት ጥሎልኝ ጠፋ። ታዲያ ፎቶውን የሰጠሁት ለሱ አንተ ምን አድርገህ ይዘው መጣ? ያገባኛል እንጂ የፈለኩትን ብሰጥ ለምን ከራስ ጋር ተያይዘዋል? ለኔና እሱ እዚህ ደረጃ ላይ መድረስ እኮ ዋናው ምክንያት አንቺ ነሽ። ዋናችሁም የትም እንደርስ ብዬ ያደረኩት ነገር የለም። አፍቅሬያታለሁ ነገር የለኝ አለ። አንተ በራስ መንገድ የራስ ለማድረግ ሞከርክ። እኔም ከሱ ይልቅ አንተ ወደድኩ። ፍቅሬ ያልቀዋል ሂድ ከማለት ውጭ ምንም አላልኩ። ዛሬ መጥተህ ምን ይሆን ነው የምትለኝ? ያኔም ተመልሰህ ትመጣለህ አልሽኝ። ይኸው መጣሁ እና ራስ መጣ እንጂ እኮ ያልቀረው ምን ፈልገህ እንደመጣህ ራስ ታውቀዋለህ? አንተ የማን እንደሆንክ ሳታውቅ እኔ ነግሬህ ነው የምታውቀው? እኔ ማንም ልሁን ምንም እውቀቴ ምንም ይሁን ምንም ማንም አይመለከተው። ሲጀመር አንተ የራስ መሆን ሳታውቅ የማንም ብትሆን ትጎዳለህ እንጂ አትጠቅምም። ለዛ ልምጣ ስትለኝ ና ምን ይሄድ ስትለኝ ሄድ ነው። ተመልሰህ ትመጣለህ ስለም አብረን በቆየንበት ጊዜ ፍቅርና ደስታ ከራስህ ሳይሆን ከሌሎች ለማግኘት የምትፋከር ከንቱ ፍጡር መሆን ስለማውቅ አሁንም ቢሆን
እግር መቆም ይችላል። ስለዚህ ትንሽ ቆም ብለህ ራስህ ደግሞ በእውቀት ብቻ ህይወትን አዳኝ። የትኛው እውቀት ከእውነት ጋር ሲፋጠጥ እንዳንተ ዝም ብሎ ከመሄድ ውጪ አቅም አይኖረውም። ተመልሰህ ትመጣለህ። ሄሎ ሄሎ መውደድ አቤት ማለበት ስልኬንም ረስተሽዋል። አማን አፍቃሪ እሺ ምን ፈለግ? አንዴ ከተመቸሽ አግኝቼሽ ማውራሽ ደስ ይለኛል። ለምን ጉዳይ? ያው ከኔና አንቺ ውጭ ይሆናል ብለሽ ታስቢያለሽ? ለማንኛውም ነገር ራሴ ልደውልልክ። እሺ አመሰግናለሁ። Thank you. መቼ ነው የጀመረሽ? አለግስ ቆይቼ እንጂ ይሁን ወይ ከቀበቀች እዚህ ከመጣሽ ነው? ከመጣት ነው። ከዛ ከወስላታ ነው ወይስ ከባልሽ? በይ እዛ ማዶ ጎበዝ አዛውንት አሉ የሚያስወጡ። እዛ ሄደሽ ታስወጪዋለሽ። በጨዋታ አላስወጣው። የማን እንደሆነ የማታውቂው ልጅ ወልደሽ ምን ልታረጊ? ተረኛ ነኝና እንዳትሸበሪ እንዲህ ነው አዝናለው ማዚደና ደሪ ማዚደና ደሪ ማዚደና ደሪ መልካም ልደት ማዚ መልካም ልደት መልካም ልደት መልካም ልደት ቴንክ ዩ ማዚ ሜሪ ሳምሽ ባንድ ለሁለት ወር ታይቆረሽ የመጀመሪያ ምን አለሽ? ግን ሊጠረጥር እንደቻለ ሳስበው ምንም ሊመጣልኝ አልቻለም። አንዴ መጠርጠር የጀመረ ልብ መቼም እንደሚያደርግ ስለማይታወቅ እኔና አንቺም እዚህ ጋር ይበቃን ይሻላል። ምንም የሚያስፈራ ነገር የለም። አንተ ካልፈዘዝክና ፍጥነቴን መከተል ከቻልክ ማንም ቢሮጥ ደግሞ አይደርስም።
አሁን ማይሙት እንደ ልጅሽን አባት ሳታውቂው ቀርተሽ ነው እንደ ላለመናገር ፈልገሽ ነው እንጂ አንቺ የማንስ ቢሆን ምን ያስጨንቅሻል? ደግሞ አክስቴ ምንም የሚጠቅምሽ ነገር የለም። ለምን አይጠቅመኝም? ለመሆኑ ከዛ ከወስላታ እንዳይሆን አንቺን ማን ዳንኤል ጠበቃ ያረገሽ? ደግሞ ዳንኤልን እያሞገሽ አማንን እየሰደሽ እንዴት ብዬ ነው የምነግርሽ? በቃ ካሁን በኋላ እንዴ ማንንም እንደው አልናገር። በፈጠረሽ ንገሪኝ እንዴ። እሺ እነግርሻለሁ። ደስ ይበልሽ። ከዳንኤል ነው። እሰይ 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 ሰመቤቴ ስለቴን ሰማችኝ። አቤት 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 እሰይ 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 ሰመቤቴ እሰይ 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 ስለቴን ኧረ ምን አይ በትንገርች ጥቁታችሁ ሴት መፍራት ሴትን መሸሽ በቃ እና ምን ፈልጋችሁ ነው እኔ ጋር የመጣችሁ? አይ ሞክረነው ነበር እኮ ግን ሁለታችንም ተጎዳን። በተለይ እኔ አንቺም ላይ እሱም ላይ በሰራሁት ነገር በጣም ተጸጽቻለሁ። እባክሽን ይቅር በሉኝ። አዎ ያው ባለማወቅ ነው ሁላችንም ያጠፋነው። ስለዚህ ይቅር ተባብለን እንደ አዲስ ብንኖር ይሻላል። እንደ አዲስ ነው ይቻላል? አዎ ተመዳደባችሁ የመጣችሁ ምንድን ነው አለማችሁ? አይ መመዳደቡ እንኳን እኮ አይደለም እሱ ፈቅዶልኛል። አንቺም ይቅር ብለሽኝ ካንቺ ጋር እንደገና አብረን ብንሆን ቅር እንደማይለው ያገኛል። ያው ከባድ ቢሆንም ለጓደኛዬ ስል ግን ምንም ማድረግ አልችልም። እንዴት የሚያስቀና ጓደኞች ያላችሁ ዋጋችሁ ስንታው? አንተ ግን ለመሽ ነው ለራስ የምትቆመው? አንተ ግን ለመሽ ነው ላመንክበት የምትቆመው? ከምር ምን ታፈቅረኝ ነበር? እኔ ምን አይነት ማስረጃ እንደምትፈልጊ አላውቅም እንጂ እኔ እንዳንቺ የወደድኩትም ከዚህ በኋላ መወደውም ሰው ያለ አይመስለኝም። ከምር ብታፈቅረኝ ኖሮማ ድሮ የተነጠቀው ፍቅር ለማስመለስ እንጂ ለማስነጠቅ አሁን ማስመጣም ነበር። ደግሞ አንተ ስላልከኝ ነው ለዚህ ጭልፊት የምመለስ። ሄሎ ሄሎ ዳንኤል ነህ? አዎ ማን ልበል? እኔን እንኳን አታውቀኝም። የማዛ አክስት ነኝ። እባክህ ልጅቷ ምጥ ላይ ስለሆነ ማና ያጥባት። እኔ ማዛ የምትባል ሴትም አላውቅም፣ ልጅ የሚባልም ነገር የለኝም። የማን አባቷ ደፋር ነች ባካችሁ። ምን አባቷ ፈጣለ? ምን ሰላም ነው ዳን? ሂድ ያው ወልዳላለች። የምታረግላትን አድርግላት እሺ። ምን ነው የምታወራው? ማናት እሷ ደግሞ? ያቺ ሸርሙጣ ነች የገዛ አልጋዬ ላይ ያስረገዝኳ።
እኔ ነኝ ወይ አንቺ አሃ ጥፋት ያጠፋነው ፍቅርን በጥፊ ብለን የምሳነው እኔ ነኝ ወይ አንቺ ጥፋት ያጠፋነው ፍቅርን በርግጫ ብለን የመታነው ሴት ከወደንገቷ ባዚል ሆነ ወጧ አይደለም በደንብ ተለቅለቂው ምንድን ነው የማየው ዳኒ? ፍቅር ነው አይደለም ጉድና ጅራት አሉ ጭራ ሁሉ ሲሉ ይኖራሉ እንጂ ምን ያመጣሉ? ያመጣሉ አታይም እንዴ ጥበባቸው ሊገባ ደፋር ገባሽ አንዴ